የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከዘኍልቍ ምዕራፍ 21 እስከ 22 ካለው ክፍል ይሆናል። የአመፃ ደሞዝ በሚል ሐሳብ አጠር ያለ መልእክት እንካፈላለን። የሞዓብ ንጉሥ ባላቅ ሕዝበ እስራኤል በዙሪያው መጥተው በሰፈሩ ጊዜ በፍርሃት ልቡ ቀለጠ። ወደ በለዓምም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከእኔ ይበልጣልና ልወጋቸውና ከምድሪቱ ላሳድዳቸው እችል እንደሆነ እባክህ ናና እርገምልኝ። አንተ የመረቅኸው ምሩቅ የረገምከውም እርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞቹን ላከ ይለናል እግዚአብሔር ቃል። በለዓም በዚህ የማሞካሻ ቃልና ከዚህ መልእክት ጋር በተላከለት የሟርት ዋጋ በሆነው የአመፃ ደሞዝ ተደለለ። ከተገለጠው የእግዚአብሔር ፈቃድ ውጪ የሆነን ሥራ ለመሥራት ከጀለ። ይህ ታሪክ ከተፈጸመ ከብዙ ዓመታት በኋላ እንደ እርሱ ያለ ድርጊት ስለፈጸሙ ሰዎች ጴጥሮስ ደግሞ ሲጽፍ እንዲህ አለ። የባሶርን ልጅ የበለዓምን መንገድ ተከተሉ። እርሱ የአመፃን ደሞዝ ወደደ፣ ነገር ግን ስለ መተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይለናል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 እና 16። የበለዓም መታወር እጅግ የሚገርም ነበር። ከበለዓም ከሞዓብ ንጉሥ በተሰጠው ብርና ክብር መናገር የማይችለው አህያው በተናገረ ጊዜ እንኳን መባነን እስኪሳነው ድረስ ሕሊናው ደነዘዘ። በለዓም የአመፅን ደሞዝ መውደዱን በሁለተኛ ጴጥሮስ 2:15 ላይ አንብበናል። እግዚአብሔር በጣዖት አምልኮነት የሚፈርጀው ስስትና ስግብግብነት በለዓም በወቅቱ የቀረበለትን መሸንገያ ለመቀበል እንዲቋምጥ አደረገው። በዚህም ሰይጣን ሙሉ ለሙሉ ስለተቆጣጠረው ለውድቀት ተዳረገ። ፈታኙ ምን ጊዜም ቢሆን ሰዎችን በምድራዊው ሀብት ንብረትና ክብር እያማለለ ከአምላካዊ አገልግሎት እንዲርቁ ማድረግ ነው የእሱ ሥራ፣ የጠላት የዲያብሎስ ሥራ። ለሕሊናቸው አለመጠን መገዛታቸው ከብልጽግና እንዳራቃቸው ሹክ ይላቸዋል። በዚህም የተነሳ ብዙዎች ጥብቅ ከሆነው ታማኝነት ተገፍትረው ያፈነግጣሉ። አንድ የተሳሳተ እርምጃ የሚቀጥለውን የተሳሳተ እርምጃ ቀላል ያደርገዋል። በዚህም ይበልጥ ልቅና ለከት የለሽ ወደሆነ ብልግና ውስጥ ይገባሉ። አንድ ያፈንግጠው በመውጣት ራሳቸውን ለስስትና ለስልጣን ጥም ካስገዙ አያሌ ዘግናኝ አጸያፊ ድርጊቶችን እንዲፈጽሙ የሚገፋፋቸውን ድፍረት ያገኛሉ። ብዙዎች ጥብቅ ከሆነው ታማኝነት ያፈነገጡት ምድራዊ ጥቅም ሊያስገኝላቸው የሚችለውን ዓላማ ለማሳካት እንደሆነ በማውሳት ነገር ግን ከአንዴ የፈለጉትን ካሟሉ በኋላ መንገዳቸውን ቀይረው በደስታ እንደሚመለሱ በመናገር ራሳቸውን ይሸነግላሉ። ራሳቸውን በሰይጣን ወጥመድ ውስጥ የሚከቱት እንደዚህ አይነት ሰዎች ብዙውን ጊዜ ከገቡበት ማጥ አምልጠው መውጣት አይችሉም ይላል አበውና ነቢያት በተባለው መጽሐፍ ገጽ 505። ስለዚህ ራሳችንን በጥንቃቄ ልንፈትሽ ይገባል። አዳልጦን ወድቀን መነሳት እንዳይከብደን እንዲህ ብለን እንጸልይ። አባት ሆይ በኩራት በተወጠረ ልብና በገንዘብ ፍቅር በታወረ ሕሊና በጠማማ መንገድ ወደ ጥፋት እንዳንገሰግስ ይልቁንም ሥጋን ከክፉ መሻቱና ምኞቱ ጋር ዕለት ዕለት በመስቀል ላይ የሰቀልን በመንፈስ እንድንመላለስ በጸጋ እርዳን። አሜን።